ለሰው ልጆች ፍቅር ለሰው ልጆች ሰላም ዘመን ተሻጋሪ ዘፈኖች ናቸው እንበል እንዴ? በርግጠኝነት አይደል? አዎ። ምክንያቱም እኔ እንዲያውም የጥላሁን ገሰሰ ኢትዮጵያ የሚለው መዝሙር ስሰማው የህዝብ መዝሙር ይመስለኛል። ምንሽ የህዝብ ይሄ ያው የብሔራዊ መዝሙራችን አለ የዜግነት ክብር አዎ እንደሱ ይመስለኛል። እና ስሰማው ዘመን ተሻጋሪ ናቸው። ዘመን ተሻጋሪ ስንል ማህበረሰቡ ዋጋ የሰጣቸው የማህበረሰቡን ደስታ፣ ሐዘን፣ ብሶት፣ የሀገርን ልዕልና በሀገር ውስጥ የተከናወኑ እጅግ በጣም ትልልቅ ስራዎች በሌላም አንፃር ደግሞ ስንመለከተው ሀገር የቆዘመችበት እና ያዘነችበት ስራዎች ከማህበረሰቡ ወስደው ለማህበረሰቡ መስጠት ማለት ነው። እነዚህ ከማህበረሰቡ ተነስተው ለማህበረሰቡ ሲሰጡ አይረሴነታቸው በማህበረሰቡ ልብ ውስጥ ታትመው የመኖር አቅማቸው እጅግ በጣም ጠንካራ ይሆኑ። አሁን ለምሳሌ እኔና አንቺ ስንጀምር የሁለት ግዙፍ አንጋፋ ድምፃውያንን ጋሽ ማሙድንና ጋሽ ጥላሁንን አነሳን። እነዚህ ሰዎች በኢትዮጵያውያን ልብ ውስጥ ያላቸውን ቦታ እኔ መቼስ እንዲህ ነው ብዬ ልነግርሽ አልችልም። እነሱ ደግሞ ከሰሯቸው ስራዎች ሁለቱን ያነሳናቸው ኢትዮጵያ እልፍ አላፍ አለ ገና ደግሞ ቀጥሎ ደግሞ የጋሽ ማሙድን ሰላም ዘፈን የእውነት ሰላም የሆነ ዘፈን በደንብ እና እንደዚህ አይነት ዘመን ተሻጋሪ ስራዎች አሉ። የኢትዮጵያኖች ቀረርቶና ፉከራ አሁን እያንዳንዱ ሰው የኢትዮጵያዊን ቀረርቶና ፉከራ ሲሰማው በልብ የሆነ የሚነሳ ነገር ይኖረዋል እኮ የሆነ የምታስታውሰው ተነስተነስ የሚል ከመቀመጫ እንድትነሳ የሚገፋፋክ የሆነ ስሜት ከውስጥ ፈንክሎ ይወጣል። እነዛ ነገሮች ብቻቸውን አይደሉም፣ ከኋላ የሚያጅባቸው ታሪክ አለ። አሁን ቀረርቶና ፉከራ ስትሰሚ በቀጥታ አድዋ ልትሄጂ ትችያለሽ። አፄ ምኒልክ ሰራዊቱን እየመራ በግፍ ኢትዮጵያን ለመውረር በግፍ ብቻ አይደለም በተንኮል በግፍ በኃያልነት በእብሪት ኢትዮጵያን ወግቶ ለማሸነፍ የመጣውን ሰራዊት ኢትዮጵያኖች የመከቱበት የፎከሩበት ስታዩ ልክ ዘፈኑ ስትሰሚው በቀጥታ ህሊናሽ ወዴት ነው የሚሄደው? ወደዛ ይወስድሻል። አሁን ደግሞ ዘመንኛ እንኳን አንለውም በፊትም የነበረ 90ዎቹ ላይ የበርካቶችን ወጣትነት ያደመቀ በሀገር ስራዎቹ በፍቅር ስራዎቹ የምናውቀው ከዚህም ቀደምኛ ፕሮግራማችን አንስተናልና የቴዲ አፍሮ ሙዚቃዎች ዘመናዊ ሽሬ ናቸው። ዘመን የሚተካቸው አይደሉም። የሚደገም አሁን የጋሽ ጥላሁን የጋሽ ማሙድ ሙዚቃዎች ሌላ ሰው ሲዘፍናቸውላ የምትሳሳላቸው ናቸው እኮ አንዳንዴ አይዶል ላይ እንኳን ስታያቸው አትሳሳላቸውም። ይሄን ሙዚቃ ካሌባ ይጫወተው ባይነካው ምናምን የምንላቸው አሉና የቴዲ አፍሮ ሙዚቃዎች እንግዲህ በአድናቂዎቹም ከመደበኛው ሰው ውጭ አሁን አድናቂዎቹ ያልሆኑ ሰዎች ራሱ የሚመሰክሩለት አይነት የአዘዛም ስልት ያለው የግጥምና ዜማው በቃ ይሄ በደንብ ሁኔታውን የሚገልጽልህ ወቅቱን መስሎ የሚመጣ ራሱን የቻለ ትልቅ ይሄ እንደ ሙዚየም ራሱ አንዳንድ ሙዚቃዎቻችን አሁን የጋሽ ማሙድ እንዳነሳ ነው ጋሽ ጥላሁን እንዳነሳ ነው እንደ ሙዚየም ራሱ ቢጎበኙ ብለን አሁን ለምሳሌ የጥላሁን ገሰሰን የማሙድን ዘፈኖች ስናስብ የ60ዎቹ እንላቸዋለን። በ60 አካባቢ በ1960 አካባቢ የመጡ ዘፋኞች ናቸው። በ1960ዎቹ አካባቢ የመጡ ሰዓሊዎችን ራሱ ብንወስድ እጅግ በጣም የገነኑ ሰዓሊዎች አሉ። በድራማውም ብንመጣ ደግሞ የሎሬት ጸጋዬ ገብረመድህን እናገኛለን። በስዕል ስንመጣ አፈወርቅ ተክሌን እናገኛለን። 1960ዎቹ ስንል በጣም እጅግ በጣም የገነኑ እነ ጥላሁን ገሰሰም የ1960ዎቹ ናቸው። ስለዚህ በ1960ዎቹ የነበሩ ሰዎች እስካሁን በልባችን ላይ ታትመው ስራቸውም ሰዎቹም በልባችን ላይ ታትመው ነው ያሉት። አሁን ይሄ ወደ 60 ዓመት ሊሆነው ነው ይሄ ሙዚቃዎች ከተለቀቀው 1960 ከሆነ አሁን ኦልሞስት ወደ መጨረሻ አካባቢ ነው ያለነው 2018 ነው ያለነው ከሁለት ዓመት በኋላ ወደ 60 ዓመት አካባቢ ሆነ። ስለዚህ ይሄ ቀላል አይደለም። አሁን 1990ዎቹ ላይ ስንመጣ በ1990ዎቹ የተነሱትን ዘፋኞች ስናያቸው እጅግ በጣም በርካታ ዘፋኞች ተነስተዋል 90ዎቹ አካባቢ እና ብዙ ዘፋኞች ገባሽ ወደ ትራኩ ላይ ገብተው ከትራኩ እየወጡ ሄደዋል።
ብዙ ዘፋኞች ማለት እንችላለን። በትራኩ ላይ ግን አሁን ቴዎድሮስ አለ። ስለዚህ አሁን የዘመኑ ንጉስ። ስለዚህ አሁን ለምሳሌ ቴዲን ስናነሳ የሚሰራቸው ስራዎች ዘመን ተሻጋሪ ናቸው፣ ዘመን ተሻጋሪ አይደሉም ብንል በዘመኑ ያሉ ሰዎች ለምሳሌ 90ዎቹ ላይ ስንመጣ አሁን ወጣቶቹ ብንወስዳቸው ኦልሞስት መካከለኛ እድሜ ላይ እየመጡ ነው ያሉት። ስለዚህ እዚህ አሁን ያለው ወጣትም በዛ ሰዓትም የነበረው ወጣት እኩል ዘፈኑን ሰምቶ ፊል ያደርገዋል። ደግሞ አሁን ደግሞ ባለው ተጨባጭ ሁኔታ ደግሞ ስንመጣ ለምሳሌ አሁን ያወጣውን ዘፈን ስንመለከት 24 ሰዓት ባልሞላው ሂደት ውስጥ ከ24 ሚሊዮን በላይ ይሄ ጧት የነበረ መረጃ ነው። እንደውም ከ24 ሰዓት ባልሞላ ጊዜ ውስጥ ከ24 ሚሊዮን በላይ ተመልካቾችን ማምጣት ችሏል ማለት ነው። በጉጉት ነበር ሲጠበቅ የነበረው። ያው ቀደም ብሎ አናውንስ አድርጎ ስለነበረ የሚወጣበትን ቀንና ሰዓት ሁሉም 8 ሰዓት ላይ በጣም በጉጉት ነበር ሲለቀቅ የነበረው። እያንዳንዱን ትራኮች ህዝቡ እያደመጠው በሚገርም ሁኔታ አብሮ እየዘፈነ መቼ ሸምድደውት ነው እስከሚባል ድረስ አብሮ እየዘፈነ ሙዚቃውን ተረድቶት በቃ ይሄ እንዴት ነው ውስጡ ለመግባት ከሙዚቃው ጋር ለመዋሃድ የሚያደርጉት አይነት ጥረት ምን አይነት መታደል ነው በእውነት። አንዳንዴ ሰርተህም ይሄ ደጋሽ የደገሱለትን ሲበሉለት ይወዳል እንደሚባለው ሰርተህም የምትሰራውን ስራ እንደዚህ ህዝብ ወዶት በአንድ ቀን 24 ሰዓት ባልሞላ ጊዜ ውስጥ በዚህ ልክ ህዝቡ ጋር ተዳርሶ የዓለም ሪከርዶችን የሰበረው በሳውዲ አረቢያ አሜሪካ ላይ ያሉ ሪከርዶች እስካሁን ተይዘው የነበሩትን ቴዲ ያሻሽሏቸዋል እና 24 ሰዓት ባልሞላ ጊዜ ውስጥ ነውና ይሄ በጣም ደስ የሚል እንደ ሀገር የሚያኮራ የመጡት ደግሞ 18ቱም ትራኮች ደግሞ በጣም ደስ የሚሉ እንዳልከው ዘመን ተሻጋሪ መሆን የሚችሉ ከዚህ በፊት የነበረው ስራው ዘመን ተሻጋሪ ነው። ስቲል ደግሞ ያንን ይዘቱን ቀጥሎ ከደረጃው ዝንፍ የማይል ከፍ እያለ እንጂ ዝቅ እያለ የማይመጣ አይነት አርቲስት ነው ቴዲ ማለት። በጣም የሚገርም ነው። እስቲ እንደው ለምሳሌ ዘመን የማይሽራቸው ስራዎች ናቸው ስንል ምን ማለት ነው? ለምሳሌ ዘመን የማይሽረው ስንል በማህበረሰብ ውስጥ ቅድም መጀመሪያ ላይ እንዳነሳውልሽ በማህበረሰብ ውስጥ የማይረሱ አሁን ለምሳሌ ስለ ንጉስ ኃይለ ሥላሴ ዘፍኗል። ግርማዊነቱ እጅግ በጣም የሚገርም ዘፈን ነው እና ዘፈኑ እንደወጣ እንግዲህ ንጉሱ ከወረዱ እንኳን ዘመን ያልፋቸዋል ጊዜ ሆኗቸዋልና እሱ ራሱ የንጉሱ ዘመን ሰው አይደለም፣ ግን የታሪክ ሰው ነው ስለሚያነብ ማለት ነው። እና ያ ዘፈን በወጣበት ሰዓት በዛ መጠን ይታያል ይደመጣል ብሎ መገመት እጅግ በጣም አስቸጋሪ ነበር። ምክንያቱም እየተረሳ የመጣ ታሪክ ስለነበር ማለት ነው። እሱ ሲያነሳው ግን በጣም ብድግ አለ እና በመሃል ላይ ደግሞ ስንመጣ በ17 ብር የሚል ነገር ተነሳ እና ህዝቡ እጅግ በጣም ነበር ሲገረም የነበረው ማለት ነው። እና ቴዲ የሚያነሳቸው ማህበራዊ ኢሾች ለመቅረፍ የሚሞክራቸው ማህበራዊ እጸጾች እና አንዳንድ ጎልተው የሚታዩ ችግሮች የምንላቸው ነገሮች ላይ ይሰራል። ስለዚህ ኪነ ጥበብ ደግሞ ከማህበረሰቡ ወስደሽ ለማህበረሰቡ ነው የምትሰጪው። ስለዚህ ቴዲም አይረሴ እንዲሆን ያደረገው የማህበረሰቡን ችግር በመመልከት ችግሩን በግዝፈት መልሶ ለማህበረሰቡ ማሳየት ሲቀጥል ደግሞ ጊዜውን ነው የሚሆነው። እንደዚህ አይነት አሁን እንዳልከው በወቅታዊ በሆኑ ጉዳዮች ላይ ራሱ ድንገት ሳትጠብቀው የሆነ ነጠላ ዜማ ስለ ጉዳዩ በቃ ጉዳዩን የሚመለከት ነገር በደንብ ስለ ጉዳዩ ዕውቀት እንዲኖርህ በደንብ ስለዛ ነገር እንድታቀም የሚያደርግ አንድ ሙዚቃ ለቆ ደግሞ የሚያስደምምም አይነት ሰው ነው። የሚሰራቸው አብዛኞቹ እንደውም ግጥምና ዜማ ራሱ ነው የሚሰራው። ቅንብሮቹን አብዛኞቹን እሱ ይሰራል። አዲስ ለሚመጡ እድል ይሰጣል። አሁን በቅርቡ አሁን ትላንት የለቀቀው አልበም ላይ 9 የሚሆን የሙዚቃ ቅንብር ይሰራለት አንድ ወጣት እየመጣ ያለ ልጅ ነው እና እሱ ልጅ እንኳን በመጣበት ጊዜ አሁን ያቀናበረለት ልጅ ዳግማዊ ኤልያስ መልካ እየተባለ ነው እየተጠበቀ ያለው። በጣም በሚገርም ሁኔታ ነው ሙዚቃውን ያቀናበረለትና ለበርካታ አርቲስቶች ደግሞ የግጥምና ዜማ ስራዎችን ይሰጣል። ሌሎችም እንዲመጡ ያደርጋል። ባይገርምህ ምን ሰማው መሰለህ? ጓደኞቹ የሙያ አጋሮቹ ስለ ቴዲ ሲናገሩ ሙዚቃውን ሊለቅ የነበረው ከ2 ዓመት በፊት ነበረ።
እና በርካታ አዳዲስ ድምጻውያን አልበሞቻቸውን የለቀቁበት አመት ነበር አምናም ካቻምናም እና በርካታ አልበሞችን አድምጠናልኛም የነሱ ሙዚቃቸው እንዲደመጥ የራሱን ሙዚቃ ሆልድ በማድረግ በማዘግየት ነበርና ወደዚህኛው አመት እንዲሸጋገር ያደረገው ከሁለት አመት በፊት ኢማጂን እንግዲህ የራሴ ጥቅም ይቀመጥ መቼም ቴዲ ሙዚቃ ወጣ ሲባል ለመስማት የማይጓጓ ለመስማት የማይፈልግ ሰው ይኖራል ብዬ አልገምትም እያየነው ያለ ነው ስለሆነ ማለት ነውና ከሁለት አመት በፊት ያለቀን ስራ ከሁለት አመት ድረስ አስቀምጦ ለአዲስ ለሚመጡ ለተተኪው ትውልድ ይሄንን እድል መስጠት ራሱ በጣም ትልቅ ደስ የሚል ይሄ የዘመን ቅብብሎሽን የምናይበት እኔ እየሰራው ነው ለነሱም ደግሞ እድል መስጠት አለብኝ እነሱም መታየት አለባቸው ብለው ለነሱም እድሉን መስጠት ይሄ በጣም የጀግና ስራ ነው በጣም አሁን ለምሳሌ የግጥሞቹን ስትመለከቻቸው በጣም አጫጭር ግጥሞች ናቸው እያንዳንዳቸው ስንኞች በጣም አጫጭር ናቸው ብዙ ገጣሚዎች የየራሳቸው የግጥም ስልት አላቸው አሁን ለምሳሌ ቴዲ ረጃጅም ግጥሞችን ይጠቀማል አሁን እዚህ ጋር ደግሞ ስንመለከታቸው በእነዛ አጫጭር ግጥሞች ውስጥ እንደዚህ አይነት ግዙፍ መልእክት ለማስተላለፍ መሄድ ስራዎቹ እጅግ በጣም በከባድ ጥንቃቄ እና ጊዜ ወስደው እንደተሰሩ አንዱ አመላካች ነው ብዬ አስባለሁ ሙዚቃውን ደግሞ ስትሰሚው ለምሳሌ ቤዝ ጊታሩን ስትሰሚው ብቻውን የሚያዝናና የሚያስደስት ምቱ በራሱ ገዝፎ እንድታዩ ያደርጋል ድራሙም ለብቻው የምትሰሚያቸውና አንዳንድ ጊዜ እና ደግሞ ውህደታቸው የዘፈኖቹ የተዋሃዱበት ሂደትን ስትመለከቱ እጅግ በጣም የሚገርሙ ናቸው ግን ሳላነሳው ማላልፈው ነገር እኔ የቴዲን ዘፈን በደንብ በጆሮዬ ውስጥ እየተንቆረቆረ ለመስማት ካለኝ ፍላጎትና ጉጉት አንፃር ሙዚቃዎቹ ምታቸው ከድምጹ ትንሽ ከፍ ብለው የሰማኋቸው ይመስለኛል ምክንያቱም ድምጹ ትንሽ ወረድ ያለ እና የሙዚቃዎቹ እንትሮቹ ከፍ ያሉ ሊሆኑ ይችላሉ አሁን ይሄንን ስለኔ ድምድም አድርጌ ይሄኛው እንደ ችግር ነው እያልኩ አይደለም ምናልባት ከሰማውበት የስፒከር ችግር ምናምን ሊሆን ይችላል ግን እኔ ፊል ያደረኩት ነው እየነገርኩሽ ያለሁት ስለዚህ ቴዲን ማን እንበለው ዘመናዊ ሽሬ የሙዚቃ ንጉስ ቴዲ አፍሮ ብለናል ሁላችሁም የቴዲን ሙዚቃ እየሰማችሁ እየተዝናናችሁ ምን ተሰማችሁ የሚለውን ደግሞ ኮሜንት ላይ ታስቀምጡልናላችሁ ሰብስክራይብ ያላደረጋችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ተወዳጁን ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ ይመቻችሁ